ዳሪዮ ካሲያ ሊዩስ ኢሲጎ ይህ ቸልሲ ከስፖርቲንግ ሊዝበን ያስፈረመው 22 ሚሊዮን ዩሮ ያወጡበት ተጫዋች ነው። በቀጥታ የሚከፈል ያንዴ ክፍያ 22 ሚሊዮን ዩሮ ቸልሲዎች ለዚህ ተጫዋች ያወጣዋል። ዳሪዮ ኢሲጎ ማን ነው ብለን እንጠይቃለን። ማን ነው ብቻ ሳይሆን ግን ዛሬ ለቸልሲ ምን አይነት ጥቅሞችን ይሰጣል፣ ምን ጠንካራ ብቃቶችና ምን ደካማ ብቃቶችስ አሉት የሚለው ልናቀርብላችሁ ተመልሰን መጥተናል። ደካማ ብቃቶች ውስጥ አንዱ በውድድሩ ዓመቱ 2 በቀይ ካርድ መሰናበቱ አንዱ ምክንያት ነው። ከዛ ውጭ የፊዚካል ብቃቱ እንግዲህ ዋኒያማን የሚያስታውስ ነው የሚመስለው። ብዙዎቻችሁ በቶተናም ቤት ዋኒያማን የምታስታውሱት ከሆነ በማውሪዚዮ ፖቼቲኖ ቶተናም ውስጥ የዋኒያማን አይነት የአካል ብቃቱ ለፕሪሚየር ሊጉ የተሰራ የሚመስል ተጫዋች ነው። ነገር ግን ጥንቃቄ ሊወስድ የሚጠበቅበት ነው። ፋውሎችን ሲሰራ ከባባድ ፋውሎችን ይሰራል። ያ ደግሞ ዋጋ እያስከፈለ የሚገኝ ነው። ከዛ ውጭ ዳሪዮ ኢሲጎ በታዳጊነቱ በስፖርቲንግ ሊዝበን በታዳጊ እድሜው በመሰለፍ 16 ዓመት ከ6 ቀን ሪካርድ ሆኖ ይዟል። ጥሩ ብቃቱን ማሳየት ችሏል። ነገር ግን በላስ ፓልማስ ነው ለመጀመሪያ ጊዜ በአንድ የውድድር ዓመት በአንድ ቡድን ውስጥ ቋሚ ሆኖ ቦታውን አስከብሮ መጫወት የቻለው። ስለዚህ ቸልሲ ይህንን ተጫዋች እንግዲህ የካይሴዶ ተተኪ አድርጎ በአንዳንድ ጨዋታዎች ላይ ካይሴዶ እንዲያሳርፍ በቀጣይ ውድድር ዓመት የሚፈልገው ነው። ስለዚህ የምናወራ ይሆናል። ዳሪዮ ኢሲጎን ስታስቡ ምን ታስባላችሁ? መረጃዎቹን ተመርኩዛችሁ ደግሞ እስኪ ይህንን ተጫዋች በሚመለከት የቸልሲን የአማካኝ ክፍልስ እንዴት ታዩታላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ ወደ 30 ሺህ የምናደርገውን ጉዞ ድጋፍ እንድታደርጉልን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንድታደርጉልን እንፈልጋለን። ዛሬ ተሳተፉልን። ዳሪዮ ኢሲጎ እንግዲህ ሙሉ ስሙ ዳሪዮ ካሲያ ሊዩስ ኢሲጎ ነው። ይህ ተጫዋች እንግዲህ በታዳጊ እድሜው በስፖርቲንግ ሊዝበን የታዳጊ ማዕከል የወጣ ተጫዋች ነው። አሁን 20 ዓመቱ ላይ ይገኛል። ይህንን ተጫዋች ለማድነቅ ወይም ደግሞ ፐርፎርማንሱን ለማየት የዛሬ 3 ዓመት ነው ለመጀመሪያ ጊዜ በ16 ዓመቱ ከ6 ቀን በቪክቶሪያ ጎሜሬስን በገጠሙበት በማርች ወይም ደግሞ በመጋቢት 2021 እንደ አውሮፓውያን አቆጣጠር ነበር የተጫወተው ለመጀመሪያ ጊዜ። ያኔ ለሩቢን አሞሪም ስፖርቲንግ ሊዝበን ከ23 ዓመት በታች ቡድኑ አንድ ጨዋታ ብቻ በማድረግ ነው እንግዲህ ወደ ዋናው ቡድን የተጠራ የነበረው። ያ የአካል ብቃቱን የሚያሳይ ነው። በታዳጊ እድሜው ሁሉ ለፊዚካሉ ገዘፍ ያለ ስለነበር ዋናው ቡድን በቀጥታ እንዲሳተፍ ይፈልግ ነበር። ጆአዎ ማሪዮን ነው ቀይሮ የገባው። ጆአዎ ማሪዮን ቀይሮ ገባ። በጨዋታው ላይ ጨዋታው ከተጠናቀቀ በኋላ ያለቀሰ ይታይ ነበር። ገና በታዳጊ እድሜው ይህንን ዓላማውና ስኬቱ በማየቱ ደስ ብሎት ነበር። ነገር ግን በስፖርቲንግ ሊዝበን ቀጣዮቹ 2 ዓመታቶች ቀላል አልነበሩም። በስፖርቲንግ ሊዝበን በአማካይ መስመር ላይ ጠንካራ ተፎካካሪዎች ነበሩበት። ፓውሊኒያ፣ ጃኦ ሞሬኖ፣ ኑኔስ እና ደግሞ ኡጋርቲን ጨምሮ ሞሪታ እንዲሁም ሁይላንድ አሁን ያሉትን የመሰለፍ እድልን አላገኝም ነበር። በሩቢን አሞሪም ስፖርቲንግ ሊዝበን ውስጥ እንግዲህ 10 ጨዋታዎችን ብቻ ነበር ማድረግ የቻለው። 2 ዋንጫዎችን ማሸነፍ ችሏል። ጥሩ የሚባል ነው እንግዲህ በአሸናፊነት። ነገር ግን አምና በውድድር ዓመቱ አጋማሽ ላይ በውሰት ወደ ሌላኛው የፖርቹጋል ክለብ ሄደ። ያ ቡድን ደግሞ ሚኒዮስ ቼቬዝ ይባላል። ሚኒዮስ ቼቬዝ በውድድር ዓመቱ ግን በፕሪሚየር ሊጋው መቆየት አልቻለም። ወደ ታችኛው ዲቪዚዮን መውረድ ችሏል። ስለዚህ በውድድር ዓመቱ ከስፖርቲንግ ሊዝበን ጋር የአሸናፊነቱን ሜዳሊያ ሲያገኝ ከዛ ውጭ ደግሞ ከሚኒዮስ ቼቬዝ ጋር ደግሞ ወደ ታችኛው ሊግ መውረዱ የሚታወስ ነው። ይሄኛው የውድድር ዓመት ሲጀምር ግን ሩቢን አሞሪም ጋር በሚገባ ተወያይቶ ወደ ላስ ፓልማስ በሙሉ የውድድር ዓመቱ እንዲጫወት በዛ ቀንቶ ነበር። ወደ ላስ ፓልማስ ባቀናበት ወቅት ስላጨዋወቱ በሚገባ ተናግሯል። በጣም ጥሩ የሚባል ራሱን የገለጸበት መንገድ በኔ እይታ ራሱ ጥሩ የሚባል ነው። አንደኛ የሰጠው ምንድነው ወደ ላስ ፓልማስ በመሄድ ምን አይነት ብቃቶችን ታሳያለህ ተብሎ ጠይቆ ነበር። አውቃለሁ አለ። በአካላዊ ብቃቱ በኩል ለቡድኑ ገዛን አደርጋለሁ። ከዛ ውጭ ከኳስ ንክኪን በመፍጠርና የተሻለ ጫናዎችን በመፍጠር ኳሶችን በማስጣል ጥሩ ማድረግ ይችላል። ኳስ መቀማት ላይ በጣም የሚያስደስተኝ ነገር ነው። ያንን በሚገባ አደርጋለሁ። ኳሱን ወደፊት መውሰድ ላይም ጥሩ የሚባል ተጫዋች ነኝ። በዚህ በኩል ለቡድኑ ለላስ ፓልማስ ማገዝ ይችላል። መከላከሉን በሚገባ በማገዝ ቡድኑ ወደፊት በሚያጠቃበት ወቅት ደግሞ የተሻለ አስተዋጽኦን ለማድረግ ጥረትን አደርጋለሁ በማለት አስተያየቱን ሰጥቷል። ይህ እንግዲህ ሌላ ማብራሪያ የሚያስፈልገው የልጁ ጥሩ ክህሎቱ ኳስን ማስጣል ነው። ኳስ በማስጣል በኩል ኳሱን ወደፊት በመውሰድ በኩል በአካላዊ ብቃቱ በኩል ለቡድኑ የተለየ ብቃትን መስጠት የሚችል ነው። በላስ ፓልማስ ደግሞ እንግዲህ በላሊጋው ወራጅ ቀጠና ላይ እንዳለ የምታውቁት ነው። እንግዲህ አልተሳካለትም። በሁለት የውድድር ዓመታት ከሁለት ቡድኖች ጋር የመውረድ ስጋት ውስጥ ነው ያለው። ባንዱ ቡድን ወርዷል። በዚህኛው ቡድን ሲወርዳል ወይ እስከ ውድድር ዓመቱ መጨረሻ ድረስ የምንጠብቀው ነው የሚሆነው። እንግዲህ በላስ ፓልማስ በኩል ግን 900 ደቂቃዎችን በላስ ፓልማስ በዘንድሮ ውድድር ዓመቶችን ተጫውቷል። ከዛ ውጭ ጥሩ የሚባሉ ብቃቶቹን አሳይቷል። 1.9 ኳስ ማቋረጥ ችሏል። በጨዋታው ውስጥ 2 ኳሶችን አቋርጦ የመቀማት ኢንተርሴፕት የማድረግ አቅም አለው። ከቡድኑ ጋር ቀጥተኛ ጨዋታን የሚጠቀመው ወይም ዳይሬክት ፕሌይ የምንለው የላስ ፓልማስ የዘንድሮ ጨዋታ በዛ በኩል ጥሩ ሚናዎች አሉት። በአካል ብቃቱን አጠቃቀሙ ላይ ጥሩ የሚባል ነው። አንድ ለአንድ ግንኙነት ማሸነፍ ላይ ጥሩ የሚባል ነው። ከኳስ ጋር ጥሩ እንቅስቃሴዎችን ያደርጋል። ነገር ግን እግር ኳስ ነውና ማንንም ተጫዋች ደግሞ ድክመት አለበት። ድክመቶቹስ ምንድናቸው? የዳሪዮ ኢሲጎ ብለን
ስናይ አንደኛ በጣም እንደ ችግር የሚታየው ፋውል እና ከኳስ ጋር የመዘግየት ባህሪዎች ይታዩበታል። ያንን ተከትሎ እንግዲህ ለምሳሌ የሪያል ቫላዶሊድ ጨዋታ ላይ ኳሱን ስላዘገየበት ተቃራኒ ቡድን በቀይ ካርድ ሲወጣ ይታይ ነበር። እነዚህ አይነት ስህተቶችን ይሰራል። እነዚህን ስህተቶች መቀነስ ይጠበቅበታል። ያንንም እንግዲህ በሪያል ቫላዶሊድ ጨዋታ ላይ አንዋር ቶሃሚ የሚባለው የላስ ፓልማሱ ተጫዋች ኳሱ ሲያጥርበት ምክንያት ኳሱን ለማግኘት ታክል ወረደ። ነገር ግን ቀይ ካርድ እንደ ምክንያት ሆኖታል። ለቡድን አጋሮቹ ብቻ ሳይሆን እሱም ቀይ ካርድ በማየት እንግዲህ ባለፉት 4 ጨዋታዎች ብታዩት እንኳን 2 ቀይ ካርዶችን ማየት የቻለ ተጫዋች ነው። እንግዲህ በጥር ወቅት በኦሳሱናው ጨዋታ ያደረገበት ጥሩ ፐርፎርማንስን አሳይቶ ነበር። ነገር ግን በጨዋታው ላይ 2 ፋውሎችን ሰርቶ በ2 ቢጫ በቀይ ካርድ ተሰናብቷል። ከዛ ውጭ ደግሞ ለዳኛው ላይ በማጨብጨብ ስሜቱን ተናግሮ ነበር። በዛ የተነሳ ደግሞ 2 ጨዋታን ጭማሪ ተቀጥቶ ነበር። በሪያል ቤትሱ ጨዋታም በ61ኛው ደቂቃ ኢስኮ ላይ 2ኛ ቢጫ ካርድ በማየት በቀይ ካርድ ተሰናብቷል። እንግዲህ እንግሊዝ ፕሪሚየር ሊግ የተሻለ የአካል ብቃት ፉክክርን ፋውሎችን ይፈቅዳል። የስፔን ግን እንደዚህ አይነት ሁኔታዎችን አይፈቅድም። ቴክኒካል ላይ በጣም ሪች የሆኑ ተጫዋቾች ያሉበት ነው። ስለዚህ የተሻለ ኳሶችን ለማዳን ኳሶችን ለማስቀረት የሚደረግ ፍትጊያዎች ውስጥ በነፃነት ኳሱ እንዲሄድ ይፈልጋሉ። ስለዚህ ፋውሎችን መቀነስ ያለበት ይመስለኛል። እንግዲህ ነገር ግን ፋውሎችን እስኪ እናወዳድራቸው ብለን በምናይበት ጊዜ ያን ያክል አስቸጋሪ እንዳልሆኑ ደግሞ ቁጥሮች ያሳዩናል። ለምሳሌ ዳሪዮ ኢሱጎ በስፔን በላሊጋው ማለት ነው 1.8 ፋውል በ90 ደቂቃዎች ውስጥ ይሰራል። ነገር ግን በቸልሲ ውስጥ ካየን ካይሴዶ 2 ይሰራል። ከዛው ኤንዞ ፈርናንዴዝ 1.8 ፋውሎችን ይሰራል። ቸልሲ እንግዲህ ይህንን ተጫዋች መመልመል የጀመረው በ17 ዓመት በታች የአውሮፓ ሻምፒዮና ላይ ነው። እስከ ግማሽ ፍጻሜ ደርሰው ነበር። በፈረንሳይ በፔናልቲ እስከሚወድቁ ድረስ በ2022 የተካሄደ ነበር። ከ40 ያርድ ርቀት ነው እንግዲህ መቶ ጎሉን ማስቆጠር ችሎ ነበር በዛ ጨዋታ ላይ። እንግዲህ በዛ ቡድን ውስጥ የሚታወሰው እንግዲህ ሁለቱ የቸልሲ ተጫዋቾች ማለት ይቻላል ሬናቶ ቬጋ እና ሌላኛው ተጫዋች የሆነው ዳሪዮ ኢሱጎ ሁለቱም በዛ ቡድን አባል ነበሩ። ጥሩ ፐርፎርማንሳቸውን ማየቱን ተከትሎ ቸልሲ ይህንን ተጫዋች ማስፈረም ችሏል። ቸልሲ ይህንን ተጫዋች ያስፈረሙት እንግዲህ ለካይሴዶ ሽፋንን እንዲሰጥ ነው። የመጀመሪያው ተቀዳሚው ሐሳቡ ካይሴዶ ብዙ ጨዋታዎችን እያደረገ ይገኛል። ስለዚህ በውድድር ዓመቱ አትሊስት ካይሴዶን በወሳኝ ከሆኑ ከ30 እስከ 40 ጨዋታዎች ማጫወት፣ 20 ጨዋታዎችን ደግሞ አትሊስት ይሄኛው ከበር እንዲያደርግለት ማድረግ፣ ለምሳሌ በካፕ ውድድሮች፣ በካራባኦ ካፕ፣ በኤፍኤ ካፕ ውድድሮች ላይ ይህንን ተጫዋች ማሰለፍ እንዲችሉ፣ ቻምፒዮንስ ሊግ የማይገቡት ከሆነ ደግሞ በኤሮፓ ሊጉ እንዲሳተፉ የሚያደርጉት፣ በቻምፒዮንስ ሊግም አንዳንድ ጨዋታዎች ላይ እየተቀየረ የገባ ማሳረፍ እንዲችል ነው። ሌላኛው ቸልሲ ማቲያስ አሞጉንም ማስፈረማቸው የሚታወስ ነው። ግን አሞጉ ወደ ስትራስቡርግ የሚያቀና እንደሚሆን ይታወቃል። ስለዚህ ለቸልሲ የተለየ ሚና እንደማይሰጥ ይሆናል። በሚቀጥሉት 2 ዓመታቶች ግን አሞጉም ወደ ቸልሲ መመለሱ የሚጠበቅ ነው የሚሆነው። ለፕሪሚየር ሊጉ ምኑ የተሰራ ነው ካላችሁኝ የአካል ብቃቱ ወይም ፊዚካሉ በጣም ጥሩ ነው። ከዚህ በፊት እንደነገርኳችሁ የዋኒያማን የሚመስል የአካል ብቃት አለው። ሹት የማድረግ አቅሙ ጥሩ ነው። ቴክኒካሊ ጥሩ የሚባል ነው። ነገር ግን አሁንም ቢሆን እግር ኳስ ስህተቶች አይጠፉትንም እና ፓስ ሲያደርግ ስህተቶቹን መቀነስ አንድ፣ ሁለተኛ ደግሞ ትልቁ ችግሩ ነው የሚታየው ፋውሎችን የሚሰራበት መንገድ ነው። ያን መቀነስ የሚጠበቅበት ነው የሚሆነው። እንግዲህ ስለዚህ ተጫዋች ስናወራ ስለ ቸልሲ የአማካኝ መስመር ላይ በሚቀጥለው ውድድር ዓመት ምን አይነት ነገሮችን እንጠብቃለን የሚል ነው። የቸልሲ የአማካኝ ክፍል በሚቀጥለው ውድድር ዓመት እንግዲህ ካይሴዶ፣ ላቪያ እና ኢሱጎ የአማካኝ መስመሩ ላይ በተለይ በ6 ቁጥር ሚና ሲሰለፉ የምናያቸው ይሆናል። ስለዚህ ላቪያ በሌለባቸው ጨዋታዎች ውስጥ እንግዲህ ካይሴዶ ቀይ መስመር ተከላካይነትም እየሆነ ኢንቨርትድ ዊንገር ሆኖ እንዲጫወት የሚያደርግ ነው የሚሆነው። ነገር ግን ጄምስንም ልናየው እንችላለን። ምክንያቱም ጄምስም ተመራጩ የኤንዞ ማሬስካ የአማካኝ መስመር ተጫዋች እንደሆነ የምናውቀው ነው። ስለዚህ በአማካኝነት ሚናው ላይ ቸልሲ ተመራጮቹ ተጫዋቾች ሊሆኑ ይችላሉ። ላቪያን በ8 ቁጥር መሰለፍ ሊችል ይችላል ወይም ጄምስ። ነገር ግን አንድሬ ሳንቶስ ከስትራስቡርግ የሚመጣ ይሆናል። ኤንዞ ፈርናንዴዝ በዚህ መስመር ላይ የሚጫወት ይሆናል። ስለዚህ ሁለቱም ብቁ የሚሆን ይሆናል። በ10 ቁጥር ሚና ስቴፋ ዊሊያን፣ ኤንዞ ፈርናንዴዝ ወይም ፓልመርንም ልናያቸው እንችላለን። ለካይሴዶ ሽፋኑን መስጠት ጥሩ የሚባል ነው። ላቪያ እንግዲህ የመጎዳቱ ችግር እንዳለበት የሚታወቅ ነው። ነገር ግን ማሻሻል የሚቻልበት መንገድ ደግሞ ይገኝለት ይጠበቃል። ምክንያቱም ላቪያ ጨዋታዎችን ቀንሶ ውስን ጨዋታዎችን እንዲያደርግ ማድረግ፣ ኢሱጎ ለካይሴዶ የተሻሉ ሚናዎችን እንዲሰጡ ማድረግ በቡድኑ በኩል የሚጠበቅ ነው። እንግዲህ ኢሱጎ የሚመጣ ከሆነ ከካይሴዶ ጋር ተመሳሳይ ሚና ሊኖረው ይችላል። ነገር ግን ካይሴዶ በፕሪሚየር ሊጉ ልምድ ያለው የተሻለ ፐርፎርማንስ ያለው ተጫዋች ሆኖ ይታያል። አንደኛ ክሊን ፋውሎችን ይሰራል። ቀይ ካርድ የሚያይ ተጫዋች አይደለም። ኢሱጎ ቀይ ካርዶችን ያያል። ከዛ ውጭ ግን የሚጠበቀው የሚሆነው እንግዲህ ይህንን ተጫዋች በአካል ብቃቱ በኩል ለቸልሲ በመልሶ ማጥቃቱ በኩል ቸልሲ በሚያጠቃበት መንገድ በሚከላከልበትም ጊዜ አንዳንዴ በትልልቅ ጨዋታዎች ላይ በሁለት የ6 ቁጥር ሚና ባላቸው አማካኞች መጫወት ያስፈልጋል። ስለዚህ ዳሪዮ ኢሱጎና እንዲሁም ደግሞ ካይሴዶ አንድ ላይ ሲጫወቱ ብናያቸው የተለየ እንዳልሆነ ማሰብ የሚጠበቅብን ይመስለኛል። ተመላላሽ የሆኑ ካይሴዶ ፍጥነትም ስላለው ወደፊት ገፋ ብሎ ሊጫወት ይችላል። ኢሱጎ ወደኋላ መለስ ብሎ የሚያገለግልበት መንገድ ሊፈጠር ይችላል። ምክንያቱም የቸልሲ አንዳንድ ጨዋታዎች ላይ ደግሞ በ6 ተጫዋቾች በሚጫወትበት
በሚሆንበት ጊዜ 6 ተጫዋቾችን ወደ ማጥቃቱ በሚያሻግርበት ጊዜ ኢሱጎ ብቸኛው የአማካኝ መስመር ላይ ሆኖ የተከላካይ መስመሩ ሽፋን የሚሰጥ ሆኖ ልናየው እንችላለን። ስለዚህ ቸልሲ በሚቀጥሉት የውድድር ዓመታቶች ውስጥ እንግዲህ ሌላ ቡድንን እየገነባ ይገኛል። ውጤታማ ያደርገዋል ወይ የሚጠበቅ ነው የሚሆነው። እንዴት አይነት ውጤታማ ዳሪዮ ኢሱጎስ ጊዜዎችን አይፈጅም ወይ ጊዜያቶችን ፈጅቶ ለዚህ ቡድን አባል ሳይሆን እንዲያስፈልገዋል ወይ ብለን በምናይበት ጊዜ እንግዲህ በሲኒየር ተጫዋችነት በዋናው ቡድን ሆኖ ያለፉትን 3 እና 4 ዓመታት የአሞሪም ቡድን ውስጥ ነበር። 1 ዓመት ከ6 ወር በሚባል ሁኔታ ደግሞ በቋሚነት የተለያዩ ቡድኖች ተጫውቷል። ይህ ልምዱ የሚያስፈልግ ነው የሚሆነው። ሜቢ እንደሌሎቹ ተጫዋቾች ካያችኋቸው ብዙ ልምድ የሌላቸው ሊሆኑ ይችላሉ። ታዳጊ ተጫዋቾች የሚያመጣቸው ከታዳጊዎች ከፍ ያለ ተጫዋች ሆኖ ይታያል። ስለዚህ በዘንድሮ ውድድር ዓመት ሬናቶ ቬጋ እንደተጠቀሙበት ሁሉ በሚቀጥለው ውድድር ዓመት ደግሞ ኢሱጎን ቸልሲ ሲጠቀሙ በእነዚህ ቦታዎች ላይ ልናይ እንችላለን። ውድ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።